በጣም እናገራለሁ አንተ ከምን ምን ይወርክ ነው አንተ ስርዓት ይኖር አሁን እዚህ ተራው ለምን ትደረስ ተፈሳለ አንተ ያማል አንተ ስርዓት ይኖር ሁለተኛ በዚህ ጉዳይ እንዳትዘማ ለምን እናንተ አባቶች ከምትሉ እስቲ አባቶች ይዘናና ለምን አትመክረው አሁን እስከዛሬ ታግሻለሁ ከዚህ በኋላ ግን እውነቱ ይወጣል መታረቅ ካለባቸው እንኳን ይታረቃሉ መደረግ ያለበትን ሁሉ አደርጋለሁ አይታል አይደል ወዳጅ መስሎ ጠላት የሚሆንበት ዘመን ላይ ያለ ነው ሲጀመር እስከዛሬ ብዙ ጥፋቶች መጡ አንዴ ክፍተት ስለተፈጠረ ነው አንዴ ክፍተት ትዳር ላይ አንዴ ክፍተት ፈጠርክ ማለት ደግሞ ግን አሁን ላይ ማረጋው ነገር በጣም ትክክል ነው ገብቷል አይደል አሁን ትዳር እኔ ደግሞ ባመንኩበት መንገድ እኔ በቃ የራሴን መወስደው እርምጃ አለ እሱን በቃ ግዴታ ሰውን ማማከር እናንተ ምናምን ነገር አይጠበቅብኝም ገብቷል ሰላም እንዴት ናችሁ የተወደዳችሁ የተከበራችሁ የኛ ቤተሰቦች በያላችሁበት ያለም ዳርቻ ሰላማችሁ ብዝት ይበል እንዴት ናችሁ እኔ ያለሁ እግዚአብሔር ይመስገን ትንሽ ጠፋ ብያለሁኝ የጠፋውበት ምክንያትም እንግዲህ አንዳንድ ነገሮች አሉ ከካሜራ ጀርባ ብዙ ነገር ለማስተካከል በጣም እየሞከርኩ ነበር ዛሬ መጣሁበት በጣም በሚደብር ቪዲዮ ነው የመጣው ቤተሰቦች ምክንያቱም እኔ መጀመሪያ የመጣሁበት ከባህር ዳር እዚህ ድረስ የመጣሁት ናሂና ነው ብዬን ነገር ለማስተካከል ብዙ ነገር ይለፈው ብዙ ነገር ትዳራቸው እንዲመለስ ብዙ ጥረት አድርጌያለሁ በጣም በርካታ ነገሮችን አከናውኛለሁ ከካሜራ ጀርባም ቢሆን ያው ብዙ ጊዜ አልገባም ምክንያቱም ታይ ማለት ብዙም አይደለውምና ግን ሰሞኑን ደግሞ እየተከናወነ ያለውን ነገር ታውቃላችሁ ቤተሰብ በጣም ነው የሚደብረው በቃ ከፍቶኛል የምሬን ነው ማለት እኔ አሁን ዛሬ ይሄን ቪዲዮን ሰራ የተገደድኩት መፍትሄ ስላጣው ቤተሰቦችም እየደወሉ ለምንድነው እነሱን ማታስታርቅ ከሆነ መፍትሄ ማታመጣ ከሆነ ለምን መቀመጥ ፋይዳ የለውምና መምጣት መቻል አለብህ እያሉ እየደወሉ እየጨቀጨቁኝና እንግዲህ ዛሬ የመጣሁት ወደ እናንተ ወደ ቤተሰብ ለር ነው ትኬት ቆርጫለሁኝ አትሊስት ከሰዓት ነው ፍላይት ማረጋው ግን ዛሬ የመጣሁበት ዋነኛ ጉዳይ ሶልን ታውቃላችሁ እያደረገ ያለውን እኔ እንጃ ምን እንደምል አላውቅም በሁለት ቢላ የሚበላ አይነት ሰው ነው ብዬ ነው የማስብና አንዴ ወደዛ ይላል አንዴ ወደዚህ ይላል አግኝቼውም ብዙ ነገር ያለው ዛሬ ደግሞ ላስጠነቅቀው ነው በጣም ደውዬለታለሁ ይመጣል ግን እስኪ አንዳንድ ነገር ልበላችሁ ልጁ በጣም አስቸጋሪ ነው ማለት መልካም ሲሉት መጥፎ ይሆናል መጥፎ ሲል ደግሞ ጥሩ ነገር ሳታገኙላችሁና ሚስጥር እንዲያጎ ትዳራቸውን ለመበጥ ማስተካከል ሲገባው ጭራሽ ትዳራቸውን ለማፍረስ ፑሽ እያደረገ ያለ ሶል ነው ማለት አላቅም እንደምላችሁ በጣም ጥሩ ሰው ነው ብዬ ነው የማስብ ግን በዚህ ልክ በዚህ ርቀት ይላል ብዬ አላስብም የሰውን መጨረሻውን ሳታያታ መስግን ነው የሚባለው እኔ ጥሩ ስራ ይሰራል ብዬ ሳስብ ሶል አብሮኝ ያገዘኛል ለማስታረቅ ብዬ ያሰብኩት ሰው ጭራሽ ሚስጥር ለማጋለጥ እንግዲህ በፋፊ ጉዳይና ሰሞን በቃ ሁሉ ታዩታላችሁ ቪዲዮውን መናገር አይተበቀብኝም እየተከናወነ ያለውን ነገር ማለት ነው እና ለምን እንደዚህ እንዳደረገ ለምን ትዳራቸውን እንዲፈርስና ሚስጥር እንዲያወጣ እንዳደረገ አላቅም የሰው ልጅ እኮ በአገራችን ዋሽቶ ያስታርቃል ይላሉ አባቶች ሰው ግን ሚስጥር አውጥቶ የባሰ ትዳራቸው እንዲፈርስ ማድረግ የጓደኝነት ጥግ ነው ብዬ አላምንም በግሌ ምክንያቱም አንድ ሰው ጓደኛ የሆነ ሰው ሲወድቅ አብሮ የሚወድቅ ሲነሳ አብሮ የሚያግዝ ነው ለኔ የጓደኛ ትርጉም እንደዛ ነው እኔ ትዳራቸውን ለመመለስ በጣም ብዙ እየለፋው ነው አይታችሁኛል ብዙ እንግዲህ ናሆም አግኝቼውም አውቃለሁ ብዙ ነገር እላለሁ አንዳንዴ እንገናኛለን ቤተክርስቲያን እሄዳለሁ ብዙ ነገር ግን ቤተሰብ በጣም ነው የሚያሳዝነው ናሆም ያለበት ነገር በጣም ጥሩ ስሜት ላይ አይደለም ያለው ግራ ገብቶት ውሃ በገል እየቆላ ነው ያለው በቃ አስቸጋሪ የሚባል አይነት ነገር ነው ያለውና ልጆቹን ሚስቱን በጓደኛ እንደዚህ ሚስጥሩን ማጋለጡ መቼ ነው የኔ ጓደኛ የሚወጣልኝ መቼ ነው የኔ አለሁ ብሎ ከጎን የሚቆምልኝ የትኛው ሰው ነው በማለት ናሆም ትንሽ ያለበት ነገር ደስ አይልም አዝኗል ከፍቶታል እንግዲህ ውብዬም ደግሞ ብቻዋን ቤትም ተከራይታ ወጣለች አይታችኋልና ልጆቿን እያሳደገች ነው ያለ የተቻለ ሰው አንድም ሁለትም ሰው ሽማግሌ እንደው ከኛ በላይ የሆኑ ሰዎችን ማስታረቅ ሲገባው ሶል ሚስጥር አውጥቶ ጭራሽ ትዳራቸውን የባሰ ምስቅልቅል እንዲወጣ አድርጓልና ዛሬ ሶልን ጠርቼዋለሁ እስኪ ምን ሊል እንደሚችል
ለምን እንደዚህ እንዳደረገ ምናልባት ሳስበው የምንጋጭ ሁሉ ይመስለኛል። የምሬን ነው ማለት በዚህ ልክ ጥሩ ነገር ያደርጋል ብዬ የምጠብቀው ልጅ እንደዚህ ካደረገ ከኔ ጋር ይጋጫል በእርግጠኝነት። እና ቤተሰብ በጣም እየተከናወነ ያለው በጣም ደብሮኝ የመጣሁት የምሬ ነው። በእንደዚህ ቪዲዮ ባልመጣ ደስ ይለኝ ነበር፣ ደስ በሚል ዜና እመጣለሁ ብዬ ግን ዛሬ ድጋሚ በሚያሳዝን ቪዲዮ መምጣቴ በጣም ደብሮኛል። ስለዚህ ቤተሰብ እየመጣ ነው። እስኪ እንዴት ነህ ሶል? ሰላም ነው አለ። እንዴት ነህ? ምንድነው በሰላም ነው? አጣርፈህ ስጠራኝ እኮ። አዎ በሰላም ነው። እንዴት ነህ? ደህና ነህ? እንዴት ነህ? አለሁ። አማን ነው አለ። ምን እያደረክ ነው አሁን? ምን ማለት አጣድፍ የጠራው በጥሩ ስሜት አይደለም የጠራው። በጣም ተናድጄ ነው ያልኩ። ምክንያቱም ሁኔታ ያስታውቃል እኮ በስልክ ስታወራኝ ጤነኛ እንዳልሆን ገብቶኛል። ምክንያቱም ጤነኛም እንዳልሆን ያደረገኝ ወይም ደግሞ እንድናደድ እንድበሳጭ ያደረገኝ ያንተ ስራ ነው ብዬ አስባለሁ። ምንድነው እያደረክ ያለው ነገር? ምን አደረኩ? እያከናወንክ ያለው ነገር ምንድነው? በነፋፊ ጉዳይ የጓደኝነት ጥግ እንደዚህ ነው ላንተ? የናሆም ሚስጥር እንደዚህ ማለት አደባባይ ሚዲያ ላይ ማውጣት ምን የሚሉት ነው? ሌላ የምትለው ነገር የለም? ለዚህ ነው የጠራኝ ወይስ ሌላ ጉዳይ ነው? በቃ ብዙ የምናወራቸው ጉዳዮች አሉ። ለምን እንደዚህ እንዳደረክ በቃ ማወቅ ፈልጋለሁ። እንድታስረዳኝ ፈልጌ ነው። ትልቅ ሰው ነህ። አንተን ማስረዳት አይጠበቅብኝም። ትልቅ ሰው ነህ አይደለ? እኔ ስራዬን እየሰራው ነው ያለሁት አይደል? እና ስራ መስራት ጥሩ ነገር ማድረግ ነው እንጂ ያለበት። ይሄ ደግሞ ለራሱ ብዬ ነው ያደረኩት ታውቃለህ አይደል? እንዴት ለራሱ? ለራሱ ብዬ ነው። ሁለተኛ ደግሞ በዚህ ጉዳይ ምንም ነገር አሁን ላይ ማውራት አልፈልግም። ለምን ነው ማውራት ማትፈልግ? በቃ አሁን አንተ ሌላ የምትለው ነገር ካለ አውራኝ። በዚህ ጉዳይ ግን ምንም አሁን ላይ ምንም ላወራህ አልችልም። እያደረክ ያለው ነገር ልክ ነው አይደለም? መጀመሪያ ልክ ነው አይደለም የሚለው ነገር መጨረሻ ላይ ታየዋለህ። አሁን ላይ ግን ብዙ ሰው ሊፈርድ ይችላል በእኔ ላይ። አሁን ልክ አይደለም እንደዚህ ምናምን ብዙ እሱ አያገባኝም። እኔ የሆነ ነገር ያመንኩበት አላማ አለ። በቃ እሱን አሳካለሁ። እኔ ደግሞ የሰው ትዳር ምበትን ሰው አይደለሁ። ታዲያ ትዳራቸው ግን ስልክ ስታወራኝ ቅድም ትዳራቸው እንደበተንኩ ምናምን በቃ ምናምን ብዙ ነገር ስታወራ ነበር። ይሄ ነገር እኔ ካንተ አልጠበቅኩም ታውቃለህ አይደለ? እንዲሁም እናንተ ናችሁ በመሀል ልጁን እያጨለላችሁ የሆነ ያልሆነውን ዝም ብላችሁ እየሄዳችሁ እየቀበጣጠራችሁ ልጁ ወደ ትዳር እንዳይመለስ እያደረጋችሁ ያላችሁት ገብቷላ? ስለዚህ እኔ ደግሞ እስከ መጨረሻ እኔ ነገሮችን አስተካክላለሁ። እስከዛሬ እናንተ ታስተካክላላችሁ ብዬ ነበር እኔ እስካሁን ያልገባሁበት። ከዚህ በኋላ ግን ሁሉም ነገር አንድ ይሄ ሚዲያ ላይ እንዲወጣ ያደረኩት መጀመሪያ አንዴ የሱ ህይወት ሚዲያ ላይ የወጣ ነው። የሚደበቅ ነገር ከህዝብ ምንም የሚደበቅ ነገር የለም። ደግሞ በድብብቆሽ ምንም የሆነው ነገር የለም። ሁለተኛ ደግሞ የተያዘው አልጋ ቤት ነው። አልጋ ቤት ታዲያ ከሴት ጋር ምን ሊያደርግ ነው? አሁን ልጅቷ በምን መንገድ እንደሄደች እኔ አውቃለሁ። ገብቷል አይደለ? እኔ ደግሞ አርፋ እንድትቀመጥ ብዙ ጊዜ አስጠንቅቂያታለሁ። እሷ ግን አሰማ። ስለዚህ እኔ ችግሬ ከሷ ጋር ነው እንጂ ከናይ ጋርም ከውዬ ጋርም አይደለም። እና ታዲያ እንደዚህ አንተ አሁን ጓደኛዬ ነው ብለህ ኪራን ለማስተካከል ባለፈው ብዙ ነገር አውርተኛል። ጥሩ ነህ ብዬ አመስግኜ ሳልጨርስ ጭራሽ አደባባይ ላይ ያወጣው የነሱ ሚስጥር ስህተት ቢሰራ እንኳን የሰው ልጅ ስህተቱን ሸፍኖ ነው ማስታረቅ ያለበት፣ ወይም ደግሞ ነገሮችን በደንብ ከበር አድርጎ መስመር ማስያዝ እንጂ ህደ ሚዲያ ላይ እንደዚህ ማድረግ ተገቢ ነው ብለህ ታስባለህ? አሁን ላይ በሰዓቱ ብዙ ሰው ሁሉ ሰው ተገቢ ላይ መስለው ይችላል። ግን አሁን ላይ ማድረገው ነገር በጣም ትክክል ነው። ገብቷል አይደል? አሁን እኔ ደግሞ ባመንኩበት መንገድ እኔ በቃ የራሴን መወስደው እርምጃ አለ። እሱን በቃ ግዴታ ሰውን ማማከር እናንተ ምናምን ነገር አይጠበቅብኝም። ገብቷል? ትዳራቸውን እየሰራው ብለን የምታስብ ታዲያ ሄደህ እንደዛ ማድረግ ላንተ እንደዛ አሁን ትዳር እያስታረካቸው ነው ላንተ ባንተ ቤት? ቆይ አሁን አንተ ምን ቤት ነህ? ምን አገባህ? እስቲ ቆይ አሁን አንተ ምን አግብቶ ነው ቆይ እንደዚህ የምታወራኝ? ጥሩ ጥያቄ ነው። ናሂ ማለት ለኔ በጣም ቤስት ወንድሜ፣ የሚመክረኝ ሳጠፋ ምንም ነገር ብሰራ እንኳን የሚገስጸኝ ወንድሜ ነው አይደል? ታዲያ ወንድም ከሆነ ለምን አታስተካክለትም ነገሮች? እንዴት መመለስ አቃተ? እንዳንተ በሚዲያ በመውጣት አይደለም ማስተካከለው። ለምን ሚዲያ ላይ በመውጣት አይደለም ማስተካከል ነገር የለም። ገባህ አይደለ? ሚዲያ ላይ ነገሮችን በመዘርገፍ በመውጣት አይደለም ማስታረቅ የምችለው። ነገሮችን በውስጥ እሺ፣ በውስጥ ለምን አታስተካክልም? አሁን እኮ በውስጥም እያስተካከላችሁ አይደለም፣ ወሬ ብቻ ናችሁ እናንተ ማለት ነው። ገብቷል? ስለዚህ አንተም ሚዲያ ላይ እየወጣህ እያስታረቅና ነገሮችን እየፈታን ያለ አይደለ? ሚዲያ ላይ ያወጣው የራሴ ምክንያት አለኝ። ምክንያቱ ደግሞ ነገ ከነገ ታየዋለህ፣ ለምን እኔ ሚዲያ ላይ እንዳወጣሁት ማለት ነው። ሁለተኛ ደግሞ እኔ ላይ ማንም መፍረድ አይችልም፣ ታውቃለህ አይደል? ሁለተኛ ደግሞ ፈረዳችሁም አልፈረዳችሁም ምንም አታመጡም። እኔ በቃ ያመንኩበት አላማ አለ፣ እሱን አሳካለሁ። ገብቷል አይደለ? እሱ ደግሞ ውጤቱን ታዩታላችሁ በቅርብ ቀን። ልጅቷ የባሰ አሁን ውዬ እና ናሂ ተጣልተው የባሰ ሚዲያ ካወጣው በኋላ በጣም በርካታ ሰው አንተን ነው እየተቸ ያለ፣ አንተን ነው እየሰደበ ያለ። ለምን እንደዛ ታደርጋለህ? ስለሚፈርድ ያው እውነታው ሳይገባው ስለሆነ የሚፈርደው እና ትክክለኛ ጓደኛውና የነሱን ትዳር ለነሱ ትዳር ብትጨነቅ እኮ ማለት ነው ይሄ ሁሉ ሚዲያ ላይ አወጣህ ለህዝብ ይፋ ታደርግም ነበር። ምንድነው ይፋ ያደረኩት? ይሄ እኮ በቃ አንዴ ይፋ ያወጣ ነገር ስለሆነ እኮ ነው። ሰው እኮ ሁሌ ይጠይቃል። አሁን ፋፊ
ከዚህ በፊት መታለች ከኔ ጋር እኔ ራሴን የመጣዋት እስከዛሬ እሷ የተጎዳችና የተበደለች መስሎኝ ነበር እኔና ሄጋና አገናኝቻቸው ነገሮች እንዲስተካከሉ የፈለኩት ግን ሌላ ሆኖ ስጠብቀው ስለዚህ ከኪራ ጋር ያለው ነገር አንድ ላይ ሆነን እናስተካክላለን እኔና ዋናው ደግሞ እኔና ኪራ ተግባብተናል አሁን ላይ ገብቷል አይደለ ስለዚህ ይሄ ነገር ደግሞ ወንዱም አስካወቀ ድረስ ለራሱም ጥሩ ነው ምክንያቱም ተደባብቆ የሚሰራ ነገር ብዙ ጊዜ መዘዙ ጥሩ ነው በድብቅ የሚሰራው ነገር ስለዚህ ከኪራ ጋር ሆነ ትዳራቸው የባሰ እንዲፈርስ እያደረክ ነው ማለት ነው እሱ አንተ ነህ እያልክ ያለው ትዳሩ እንዲፈርስ ምናምን እናንተ ናችሁ እያላችሁ ያላችሁ እና ታዲያ ለነሱ ብትጨነቅ ታዲያ እንዴት አልጋ ቤተው ታዲያ ሚስጥሩን የታጋልጣል ሚዲያ ላይ ስተት ቢሰራ እንደዚህ ታደርጋለህ አይ ለምን እንደዚህ ታደርጋለህ ትልቅ ሰው አይደለህ የሰው ልጅ እኮ ፍጹም አይደለም ፍጹም ክርስቶስ ብቻ ነው ስተት ሊሰራ ማንንም ሰው በየቤቱ ስተት ይሰራል ትጀመር ማለት ነው ይሄ ልጅ ባንድም በሌላ መልኩ ወይ ሳያውቅ ነው ከሁለት አንዱ ነው በስተት የሰራው አይደለ እንደ ሚዲያ ላይ ታሪኩን እንዴት ታጋልጣለህ ምን ጥቅም ታገኛለህ አንተ እኔ ነኝ ታሪኩ ያጋለጥኩት እንዴ አንተ አርጋቢ ሰው ያስልኩ አንተ ነህ ላበለ ከመጀመሪያው ይሄ ነገር እንደተጣሉ እንደተፈቱ ሴት መሀል እንደገባች ምናምን እኔ ነኝ ሚዲያ ይዤው የመጣሁት እኔ እኮ ሚዲያ ላይ በወጣበት በቃ አንዴ ሚዲያ ላይ ስለወጣ ነገሮች ይኸው ህዝብ የሚያውቀው ነገር ነው ህዝብ ይወቀው ብዬ ነው እኔ ይሄን ነገር ያደረኩት ይሄ ነገር ያደረኩት ደግሞ ነገ ከነገ ወዲያ እውነቱ ሲወጣ በደንብ ይረዱታል ሰለሞን ማን ነው የሚለው ነገር በደንብ ያውቃሉ እኔ ግን ጀስት አሁን ላይ ምንም አያስጨንቀኝም ገብቷል አይደለ እኔ አሁን እና ይሄ በዚህ ሰዓት ሊጠምደኝ ይችላል እንደ ጠላቱ ሊያየኝ ይችላል ምናምን ግን እኔ ለራሱ ብዬ ነው ገብቷል አይደል ለራሱ ብለ አልጋ ቤት ደረ ወስደው ሚስጥሩ ሚዲያ ላይ ማጋለጥ ሲጀመር አልጋ ላይ ማስገባቱ እኮ እሱ ነው ጥፋተኛ እኔ አይደለሁም ገብቷል አልጋ ላይ ሴት ይዞ መግባቱ እሱ ነው ጥፋተኛ ለምን እንደገባች ደግሞ እንግዲህ እሱና ፈጣሪ ያውቁታል መጀመሪያም እኮ ከፋፊ ጋር ያለ ነገር አንተ ብዙ በቃ ያልተናገራቸው ነገሮች ብዙ ሚስጥር እንዳለ እኮ አሁን በቂ ማሳያና በቂ ማስረጃ እኮ ነው ሲጀመር ገብቷል አይደል አሁን ሚስጥሩ እንድነግርህ ነው አይደል የጠራኸኝ ምንድነው እሱ ሚስጥር ላንተ ምን ያገባሃል ነው እንዴት የማያገባኝ ወንድሜ ጓደኛዬ ያሳስበኛል ትዳራቸው መፍረስ የለበትም ማስተካከል ያለብህ እንጂ እሺ ለምን አታስተካክል ማለት እኔ ማየለፋው ነው ባቀኝ እየለፋው ነው እሺ ለምን አይስተካከል እንዴት አንተ ሚዲያ ያጋለጠ አካሄድ ልክ አይደለም ማለት ነው አሁን የለፋው ነገር ውጤት ከሌለው የምትሄድበት መንገድ አንተ ልክ አይደለም ማለት ነው ሁላችሁ እየሄዳችሁበት ያላችሁት መንገዳችሁ ልክ አይደለም ማለት ነው አንድ ነገር ልንገርህ እኔ ምንም ስተት ቢሰራ ሚዲያ ላይ ወጥቼ አላጋለጠውም ላርመው ይችላል ብቻውን ልመክረው ይችላል በየቀኑ እኮ ሚዲያ ላይ እየመጣችሁ እኮ ነው ያላችሁ ሁላችሁም የሆነ ነገር ትንሽ ነገር ይዛችሁ እንደዚህ ሆነ ግን ምንም መፍትሄ የመጣ ነገር ካንተ የባሰ መረጃ ካንተ የባሰ ነገር ሚዲያ ላይ እናወጣም ብዙ ነገር ይዤ እኮ ሚዲያ ላይ አላወጣም ብዬ ያስኩ ሰው ነኝ ገብቷል ብዙ ነገር ሚስጥር እያለኝ ብዙ ነገር እጄ ላይ መረጃ እያለ አልናገርም አላወጣም ብዬ እስካሁን ለሱ ትዳር ስለምጨነቅ ነው ዝም ያልኩት ሁለተኛ ደግሞ ግዴታ እናንተ ጠርታችሁ እኔ አሁን ራሱ የመጣው ስለማከብርህ ነው የመጣሁት ገብቷል አይደል ትልቅ ሰው ነህ በጣም ማከብርህ ነህ ለሱ ብለህ ከባህር ዳር ድረስ ስለመጣ ብዙ ነገር ስለማቅ ነው የመጣሁት እንጂ መምጣትም አይጠበቅብኝም መምጣት ግዴታ ነው ብዙ ነገር ምንም ቢሆን በመልካም ነገሮች ለማስተካከል ከኪራ ጋር ሆነ ነገሮች እንደምናስተካክል ባለፈ ብዙ ነገር ተነጋግረናል ካሜራ ጀርባ ብዙ ወርተናል አይደለ ዛሬ ግን ለቤተሰቦች ማሳወቅ ሳለብኝ ነው ናብይ ነገርኩ ያደረከው ነገር ልክ ስላልሆነ ጠራችሁኝ ግን አይሆንም ምክንያቱ አንድ መጀመሪያ ናሂ ብቻ ከምትል ሰለሞን ለምንድን ነው ይሄ ነገር ያደረገው ብለህ ብትረዳኝ በኔ በኩል ሆነ የተሻለ ነገር እኮ እንደዛ ከማድረግ ይልቅ ብቻውን አግኝታ ተመክሮ ነው አነጋገርህ ስላናደደኝ ነው ገብቶሃል በስልክ ስታወራኝ አነጋገርህ ልክ አይደለም ገብቶሃል ስለዚህ በሱ ስላናደድከኝ ነው እኔ በቃ የኔ ንግግር ልክ አይደለም አናደደህ አንተ ያደረገው ነገር ደግሞ ልክ ነው ላንተ አይደለ ለቤተሰብ ወይም ለህዝብ ይፋ ማድረግ ላንተ ልክ ነው ምክንያቱ ይሄ ይፋ ያወጣን እኔ ለምን ነው በሁለት ቢላ የምትበላው አንዴ ከዛ አንዴ ከዚህ ለምን ትወላለህ አንተ ትልቅ ሰው አይደል ምንድነው እስቲ ቆይ በሁለት ቢላ የምትበላው ማለት ምን ማለት ነው ታስረዳኛለህ ለምን ሚስጥሩን ታጋለጣለህ ለምን ታረጋለህ ትልቅ ሰው አይደል አንተ እኔ ነኝ ሚስጥሩ ያወጣሁት እና ሚዲያ ላይ ተዘረግፏል አውጣ አንተ ቢያንስ ስተዲ ሰራ ይችላል ጓናሹ ብዙ ጓደኞች አሉ ብቻውን መምከር ሲገባ እንደዚህ ታረጋለህ አንተ ለምን ታረጋለህ እስከዛሬ አንተ ብቻውን ነበር ስትመክረው የነበረው ኦፍ ኮርስ መክሬዋለሁ ብዙ ነገር አድርጌያለሁ ግን እንዳንተ ሚዲያ ላይ እንደዚህ አላጋለጠው በጣም ምገርም ሰው ነው ይሄ ህዝብ ራሱ ይመለከታል እኮ ማን እውነት ቤተሰብ ማን ልክ ሊሆን ይችላል እናንተ ፍረዱኝ ካጠፋው እናንተ ፍረዱኝ ግን አንተ ያደረክ ያለው ነገር እንዲሁ እኔ እስከዛሬ ምንም ነገር በዚህ ጉዳይ 10 ጊዜ እኔ በሚዲያ መጥቼ ምንም ያወራሁት ነገር የለም እኔ ሚዲያ ላይ በተጀመረበት ነው የመጣሁት ገብቷል አይደል እነዚህ ደግሞ ሚዲያ ላይ የመጡት ህይወታቸው አንዴ ሚዲያ ላይ የመጣ ህይወት ነው ያላቸው ገብቷል ምንም ነገር ቢሆን ውድቀቱም አንዴ ሚዲያ ላይ ስትገባ ውድቀትህም መነሳት እድገትህም ሁሉ ነገር ህዝብ ማሳየት አለበት ምክንያቱም ህዝብ ካንተ ብዙ ነገር ይማራል ስለዚህ አሁን ላይ በጣም የሚያሳዝን ቢሆንም ምንም ቢሆንም ያው የሰው ህይወት ላይ የሚደርስ ችግር ነው እየተፈጠረ ያለው ስለዚህ ይሄ ነገር ደግሞ ሰው መማር አለበት አሁን ብዙ ባለትዳሮች መጠንቀቅ አለባቸው ህይወታቸው ማየት አለባቸው ገብቷል አይደል ስለዚህ ከዚህ ነገር ደግሞ አሁን ሰው አይታል አይደል ወዳጅ መስሎ ጠላት የሚሆንበት ዘመን ላይ ያለ ነው ሲጀመር እስከዛሬ ብዙ ጥፋቶች መጡ አንዴ ክፍተት ስለተፈጠረ ነው አንዴ ክፍተት ትዳር ላይ አንዴ ክፍተት ፈጠርክ ማለት ደግሞ በቃ ማቆሚያ የለውም
ትንሿ ክፍተት ማለት ነው። ስለዚህ ይሄ ነገር እየሆነ ያለው እኔ ወደ ሚዲያ መጣሁ እኔም አልመጣሁም በቃ ኦልሬዲ ሚዲያ ላይ እየተጀመረ ስለሆነ ነው ሚዲያ ላይ የገባሁት እንጂ እኔ ሚዲያ ላይ መጥቼ እንደዚህ ምናምን ነገር ደስ አይለኝም። ግን ተገቢ ነው ታስባለህ? ለዝም ነው ተገቢ ነው። አሁን እኔ በጣም ተደበረ ለማለት እኮ ምንም እንኳን የምታውቀው ነገር የለም። አሁን ለምሳሌ ምንም ነገር ሳታውቅ ነው እየጠየቅኝ ያለው። የተደበቀ ሚስጥር ካለ ንገረኝና እኔም እንዳንተ ሆኜ ቢያንስ እሱ ጥፋተኛ ከሆነ ያለውን ነገር ማስረዳት ይችላል። ሚዲያ ላይ የተደበቀው ሚስጥር አውጣ እያልከኝ ያለው ራስህ ነህ። አንዴ ሚዲያ ላይ አታውጣ፣ አንዴ ሚዲያ ላይ አውጣ። ምን አይነት አንተ ራሱ ንግግር እኮ ልክ አይደለም። ለምን መጀመሪያ ጓደኛው ከሆንክ የእውነት የምታስብለት ከሆነ ሚዲያ ላይ ነገሮችን ከማውጣት መጀመሪያ መምከር አለብህ። በእኛ በጓደኞቹ በብዙ ማስመከር ትችላለህ። ከኛም አልፎ ደግሞ በአባቶች ማስመከር ትችላለህ አይደል? ለምን እናንተ አባቶች ከምትሉ እስቲ አባቶች ይዘናና ለምን አትመክረው? ለምን ይሄን አታረጋግጥ? መክሮ አድርገዋለሁ እኮ አድርገዋለሁ ሳይሆን አድርጎ ማሳየት ነው። አሁን በንግግር ሁሉ ነገር ስላወራ ያደረከው ይመስላል። አሁን ሳታወራ ሂድና በተግባር አሳየው። እኔ ደግሞ ሳላወራ በተግባር ነው እያደረኩ ያለሁት። በተግባር ሁሉም ነገር ሚስጥሩ ዛሬም ብቻ አይደለም ከነገ ወዲያም በደንብ ሚስጥሩ ይወጣል። አንተ አሁን ፍጹም ነው ታስባለህ? እስኪ አንተ ልጠይቅህ። ፍጹም ምን ማለት ነው? ፍጹም እንኳን አንድ ፈጣሪ ነው። የሰው ፍጹም የለውም። ሰው ይሳሳታል አይደል? ሳሳት ይችላልው እንትን እላለሁ። ግን አንተ ግን ስህተት ነው ብለህ እንደዚህ ልትፈርድብኝ አትችልም። ምክንያቱም አንተ መጀመሪያ ልክነትን ስታሳይኝ ነው የኔ ጥፋት መንገር የምችለው። አንተ መጀመሪያ አንተ ልክ ሆነ። እስቲ እውነት አንተ ከባህር ዳር ከመጣ ቀላል ጊዜ አይደለም። 2 ወር ሊሆነ ነው። 2 ወር ሙሉ ምን ለውጥ አመጣ? አንተ ከማውራቱ አንተ ከ2 ወር ውጪ ምንድነው ያመጣው? የብዙ ያሰብናቸውን ነገሮች እኮ ያበላሽ ነው ያለ ባሰ ምንም እኮ ኦሬዲ አንዴ የተበላሸ ነገር ነው። ምናልባት ይሄ አሁን ማበላሽው መስሎ ነገ ጧት ሊስተካከል ይችላል። ምንም አታውቅም አንተ። ቢሆን ደስ ይለኛል ብታስተካክልና መስመሮች ብታረጋ ደስ ይለኛል። በጣም ደስ ይለኛል። በጣም ነው ማዝነው። እኔ አንዴ ጠርተኛ አልቀርም ብዬ ስለመጣው ግን በዚህ ጉዳይ ሁለተኛ እንደማንገናኝ ተስፋ አደርጋለሁ። አይ ይኸውልህ መጀመሪያ መስማማት መቻል አለብን። ከመሄድ በፊት እኔ የጠራው በክብር ነው የጠራው። እኔም ስላከበርኩ ነው የመጣው። አዎ እንደዚህ መጋጨት ምናምን አልፈልግም። ገብቶሃል አይደል? በዚህ ልክ ባንነጋገር መልካም ነው። እንደተማረ ሰው ነገሮችን ለመፍታት ጥፋተኛ ከሆነ እሱንም አግኝተን አንተም እኔ ሁላችንም አግኝተን መክረ ነው የሚመለስበትን መንገድ በእናስተካከል የተሻለ ነው። ምንም በምክርም በወሬ ምናምን ማባክነው ጊዜ አይኖርም። አሁን እስከዛሬ ታግሻለሁ። ከዚህ በኋላ ግን እውነቱ ይወጣል። መታረቅ ካለባቸው እንኳን ይታረቃሉ። መደረግ ያለበትን ሁሉ አደርጋለሁ። እኔ ግን በቃ አሁን ላይ ይሄን አደርጋለሁ ብዬ ምንም አልናገርም። ምክንያቱም አንዳንዴ ስትናገረው ያደረከው ነገር ይመስልህና ነገ ጧት ሳታደርገው ትቀራለህ። እኔ እንደዚህ አደርጋለሁ ብዬ ቃል አልገባልህም። ከዚህ በኋላ ውጤቱ ግን ከነገ ወዲያ ጠብቅ፣ ችግር የለውም። ለአሁን ለጠራኸኝ ግን አመሰግናለሁ። አይ አትድሰሉ መጀመሪያ ይኸውልህ እንወስን። በቃ በጣም እኔ ኢሞሽናል ሆኜ ነው ያወራሁት። በቃ ያደረከው ነገር ልክ አይደለም። ሶላ ሌላ የምትለው ነገር የለም? ሌላ የምትለኝ ነገር ካለ በለኝ። በዚህ ጉዳይ ግን ምንም እኔ እናንተ የሚያስማማን ነገር የለም። ምን እያልክ ነው? ምንድን ነው ያስማማን? እናንተ ምንም የምንስማማው ነገር የለም። ለምን በጣም አናደኸኛል። ለምን ታደርጋለህ አንተ? እንዴ የራስህ ጥፋት። እስቲ መጀመሪያ እኔ በፊት የራስህ እኔ ምን አደረኩ? እኔ ሚኪ ምን አደረኩ? ንገረኝ እስኪ። ምን አደረኩ? እንዳንተ ሚዲያ ላይ ወጥቼ ታሪክ አላበላሽም ሲጀመር። አሁን እኮ ሚዲያ ላይ ባታወጣም ለምን አላማ ነው ቆይ የመጣኸው አንተ? ከባህር ዳር ድረስ እዚህ የመጣኸው ለምንድን ነው? ለነሱ ስለማስብ። ለነሱ ስለምታስብ ምን ልታረግ አስበህ ምን ልታረግ ነው የመጣኸው? እሺ አስበህ በጣም እያናደርከኝ ነው ሶላ። ንገረኛ። በቃ ያደረገው ነገር ልክ አይደለም። ትሰማኛለህ? ካንተም ብዙ ትናደዳለህ እንዴ? እኔ እንኳን አልተናደድኩም። እንዴት ታሪኩ ሚዲያ ታወጣለህ? አንተ ትልቅ ሰው አይደለህ እንዴ? አንተ ምንድነው? አንተ ስርዓት አድርግ፣ አትንካኝ። እኔን መንካት አትችልም። ነግሬሃለሁ። ስርዓት አድርግ። እኔ አሁን እንድንጣላ አይደለም፣ እንደ ትልቅ ሰው ረጋ ብለህ እንድታወራኝ ነው የመጣሁት። አክብሬ ነው የመጣሁት። በጣም ያደረከው ነገር ስላበሳጨኝ ነው የጠራኸው። ትሰማኛለህ? ምንድነው የሚያበሳጭ? አንተ ራሱ ምን አረክ ነው? ምን ከወሬ አልፎ ምን አረክ? ጓደኛዬ ነው። ኦፍ ኮርስ ጓደኛዬ ነው። እየመከሩት ነው ያለሁት። እንዲስታክ እየመከሩት ሰው ባንዴ አይመለስም በሂደት እንጂ። ትሰማኛለህ? እንዳንተ ግን ታሪኩ ሚዲያ ላይ እንደዚህ አልዘረግፍም፣ አላወጣም። ስህተት ቢሰራ እንኳን የወንድሜ ጓደኛዬ። አሁን እኮ ሚዲያውን አልነግር ስላልኩ ነው እንጂ እንድናገር እኮ እያስገደድከኝ ነው። ከዚህ በላይ ምንድን ነው? አሁን አንተ በቃ ጥሩ ሰራ። አሁን ጥሩ አደረክ። ትዳራችሁን የባሰ ብትንቱን አወጣሁ እንጂ የባሰ እኮ አልሰራሁም። ቆይ ስነ ስርዓት እኔን መናገር አቅም የለህም ታውቃለህ አይደል? በጣም እናገራለሁ። ስርዓት ይኖር። ምን ይወርክ ነው አንተ? ስርዓት ይኖር። አሁን እዚህ ጠራው። ለምን ትዳራችሁን ታፈርሳለህ አንተ? ያማል አንተ። ስርዓት ይኖር። ሁለተኛ በዚህ ጉዳይ እንዳትጠራ። ትሰማኛለህ? ሁለተኛ ትዳራችሁን ያፈርሳለህ። ሌላ ነገር ነው የሚከተልህ። ሁለተኛ እስኪ ምን እንደማመጣ አሳያለሁ። ትሰማኛለህ? ሄድ ከዚህ። ሁለተኛ እንዳትጠራኝ በዚህ ጉዳይ። ችግር የለውም። አንተ ስትጀምር ትዳራችሁን ልታፈርስ እንጂ ልትሰራ አልመጣህም። ማትረባ ቤተሰብ በጣም ጥሩ አይደለሁም። ደብሮኝ ያለሁት እንደዚህ የሰራውን ስራ አይታችኋል። ጭራሽ በሰራው ስራ አፍሮ ስላፈረና ስለተናደደ ነው ይሄን አድርጎት ሄደ። አያችሁ? ጭራሽ እኔ ጋር ተጣላ።
አያችኋል ያደረገውን ነገር በጣም ነው የሚያስጠላው። የሰው ልጅ እኔ ትዳር ለመመለስ ያስባል ዋሽቶ ያስታርቃል ይባላል። የሱ ደግሞ በጣም ከፋ። ቤተሰብ እኔ ልክ አይደለም፣ ደብሮኛል። ያደረገው ነገር ሰምታችኋል፣ አይታችኋል። ከዚህ በላይ ምንም ልላችሁ አልችልም። ብቻ አላቅም እንደምላችሁ። የሰው ልጅ ብዙ ነገር ያደርጋል፣ ግን ያደረገው ነገር ልክ አይደለም። የምሬን ምን እንደምላችሁ አላቅም። በጣም ደብሮኝ ነው። ሰው ትዳራቸውን ለማፍረስ እንደዚህ ካደረገ ብቻ አላቅም። እኔ እንደዚህ መሆን ከስንት ሀገር መጥቼ ለነሱ እየለፋው ግን ጭራሽ የባሰ ትዳራቸውን በጠበጠው። ለማንኛውም ብቻ ልክ አይደለውም። በቃ ቤተሰብ ይቅርታ፣ ከዚህ በላይ ብዙ ማውራት አልፈልግም። ሰላም ሁኑልኝ ቤተሰብ።